ያፈቀረ ሰው ላፈቀረው ሰው ደስታ ሲል ይኖራል። ለፍቅር ሲል ይኖራል። ላፈቀራችሁ ሰው ደስታ ስትሉ ትኖራላችሁ እንጂ ራሳችሁን አታጠፉ። የውሸት ፍቅር ሲሆን ነው ራሳችሁን የምታጠፉት። እኔ ልንገራችሁ፣ ትክክለኛ ፍቅር ከሆነ አልፈልግሽም ብለሽ ራስሽን አታጠፊም። ለምን? የእሱን ደስታ ስለምትፈልጊ፣ እሱ ተደስቶ መኖር ስለምትፈልጊ፣ እሱ ደስ ብሎት ማየት ስለምትፈልጊ። ወንዶችም እንደዛው። አንድ ሴት አልፈልግህም ብላ ብትሄድ ራስህን አታጠፋም። ለምን? ለእሷ ደስታ ስትል ትኖራለህ። እሷ ስትደሰት ደስ ብሎ ትኖራለህ። ግን የውሸት ፍቅር ስለሆነ ነው እየሄዳችሁ ራሳችሁን የምታጠፉት። ቪዲዮ ላይ ያለችው ልጅ ራሷን ያጠፋች ልጅ ነች። ምን እንደሚል ላንብብላችሁ። እናንተ ቪዲዮን ተከታተሉት። እኔ ላሳያችሁ። ልጅቷ ምን እንደደረሰባት ምን እንደተፈጠረ ላሳያችሁ። ልጅቷ ራሷን አጠፋች። አረብ ሀገር ነው ያለችው። እኔንም ጠብቁኝ፣ እኔንም ጠብቁኝ ማርያምን። እኔ ክሎሮክስ አንስቼ ልጄ ትዝ ሲለኝ ቁጭ አረኩት። ግን አንድ ቀን አይቀርም፣ ፈጣሪ ጠብቀን እንጂ። ያላህ እህቶች፣ ሸይጣን እየፈታተናችሁ ነው። ሁሉም ያልፋል፣ ታገሱ። ጨንቆኛል፣ ፈጣሪ ሞቴን አቅርብልኝ። የተገላገለችውን የሁላችንም ሐሳብ ነው። ሐራም ባይሆን ውሳኔው ጥሩ ነው። ኡፍ ታድለሽ ማርያምን። እኔ ያለው አይደል ዛሬ ነገ እያልኩ የተቀመጥኩ እኔም ላጠፋ ነበረ። ማርያምን አባቴን አስቤ ተውኩት። ሞት ባይኖር ምን ሆን ነበር? እንኳንም ሞት ተፈጠረ። ግልግል ከመጨረሻው እስከዚች ዓለም እንዴት እንደሚመር ፍርዬ መታደል ነው። ከዚህ ኑሮ ይሻላል። እኔ ራሱ እንዴት እንደመረረኝ። የሞተችው ፍሬ ነው። ሀገር ውስጥ በዳን እንቀልዳለን፣ ካህናት አባት እንደፍራለን። እንግዲህ ቪዲዮውን እንዳያችሁት ነው። አንድ ሰው ሲሞት እዛ ሰው ፎቶ ስር ገብታችሁ እኔም እንደዚህ ልሆን ነው፣ እኔም እንደዚህ ልሆን ነው ለምን ትላላችሁ? በኮሜንት ለምን ትጽፋላችሁ? አንድ ኮሜንት ምንድን ነው ያነበብኩትኝ? ክሎሮክሱን አነሳውና ልጄ ትዝ ይለኛል ብላ ጻፈቻለች። እናንተ እኮ የሞት ሞት እኮ ነው የምትሞቱት። ሁለቴ ነው የምትሞቱት። እዚህም አልተመቻችሁም፣ እዛም ሚዲያችሁ አይመቻችሁም። ለምን ራሳችሁን በራሳችሁን ያጠፋችሁት? ለምን? አንድ ሰው እኮ ያፈቅራል፣ አንድ ሰው እኮ ይወዳል። ካልሆነ ደግሞ ካላስ። ቆይ ለምንድን ነው በዚህ ልክ ራሳችሁን የምትጎዱት? ተዚህ ቀደምም እንደዚህ ቱርክ የሞተችዋ ልጅ እንደዚህ ቆንጅዬ ልጅ አንድ ፍሬ ልጅ ናት። በእሷም ቪዲዮ ሰርቻለሁ። እና ለምንድን ነው ራሳችሁን የምታጠፉት? የምታፈቅሩትን ሰው አልፈልጋችሁም ታለ ካላስ ይሄድ ተውት። ይሄ እኮ ራስ ወዳድ ማለት እኮ ነው ውዶች፣ ራስ ወዳድነት ነው። አንድ ሰው አልፈልግሽም ታለ ግዴታ ራስሽን የምታጠፊው ለምንድን ነው? ይሄ ፍቅር እኮ አይደለም። ይሄ ፍቅር ሳይሆን ራስ ወዳድነት ይባላል። ራሳችሁን ስለምትወዱ ነው ራሳችሁን የምታጠፉት እንጂ የእውነት አፍቅራችሁ አይደለም። የምታፈቅሩት ሰው አልፈልግሽም ታለሽ ያ ሰውዬ ተይው፣ የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። አንድ ቀን ያንን የምታፈቅሪውን ሰው ከልብሽ አውጥቶ ሌላ የሚያፈቅርሽ ሰው ደግሞ ወደ ልብሽ ሊመጣ ይችላል። ባላሰብሽው ሰዓት ምንም በቃ በዚህ ሰዓት አፈቅራለሁ ብለሽ ባላሰብሽው ሰዓት ወደ አንቺ የሆነ ሰው ህይወትሽ ይመጣ ይሆናል። አታቂም መቼ እንደሚመጣ። አንቺ ላታፈቅሩ ትችያለሽ፣ ግን የሚያፈቅርሽ ሰው ባላሰብሽው ሰዓት ይመጣል። ሁልጊዜ ለወንድ ብላችሁ መሞት፣ ሁልጊዜ ለወንድ ብላችሁ መሰቀል። አረባ አላህ ተው። እሺ ራሳችሁን አታስቡ። እናት አለ፣ አባት አለ፣ ወንድም አለ፣ ጎረቤት አለ። እንዴት ለዛ ሰው አታስቡም? እንዴት ቢያንስ ለእናታችሁ አታስቡም? ለምን ለእህታችሁ አታስቡም? ለምን ለወንድሞቻችሁ አታስቡም? ሁልጊዜ ነው የሚመከሩት፣ ሁልጊዜ ነው የሚነገራችሁ። ለምን? አሁን እቺ ልጅ በሃይማኖቷ ጠንካራ ነበረች። ሁልጊዜ እንደ ሰው እንኳን በሙዚቃ አይደለም የምትመጣው፣ እንደኛ በሌላ ነገር አይደለም የምትመጣው። ሁልጊዜ መዝሙር እየዘመረች ነው ማያት። ሁልጊዜ በቃ በመዝሙር ነው የምትመጣው። ለምን?
ወንድ ቢሄድ እኮ ወንድ ይመጣል፣ ሴት ቢሄድ እኮ ሴት ይመጣል። ከላስ ይሄን ያህል ምን ተፈጠረ? አላገባሽም ታላ አላገባም ነው። አላገባም ካለች አላገባም ነው። ካላስ የራስን ህይወት ኖር። እዚች ህይወት ላይ እኮ እዚች ምድር ላይ ስትኖሩ በፍቅር ያልተጎዳ ወንድም ሴትም የለም። ሁሉም ሰው የተጎዳ ነው ያለው። ግን ሁሉም ነገር ከጊዜ በኋላ ይስተካከላል ብሎ ነው ሁሉም ሰው የሚኖረው። ሁሉም ሰው እኮ የራሱ ቁስል አለው። ቲክቶክ ላይ ወይም የተለያየ ሚዲያ ላይ ወጥቶ ስለሳቀ ስላወራ ብቻ ያ ሰው ደስተኛ ነው ማለት አትችሉም። ሁሉም የራሱ ከጀርባው በጣም ብዙ ነገሮች አሉ። በጣም ብዙ ብታወሩትም ወሬኛ ነው። ዝም ብትሉም ራሳችሁን እየጎዳችሁ ውስጣችሁን እየጎዳችሁ የምትኖሩበት ብዙ ነገሮች አሉ። ግን ለምንድን ነው የምትሞቱት? ለምን ትሞታላችሁ? ለምን ራሳችሁን ታጠፋላችሁ? ለቤተሰብ ለምን አታስቡም? ለራሳችሁ ለምን አታስቡም? እዚህ ጋም ታይመቻችሁ፣ እዛም ጋር እንዴት ነው የሚመቻችሁ? በዛ ላይ በሰው ሀገር ሬሳችሁም ተንገላቱ፣ ቤተሰብም ተንገላቱ። አሁን ይችሊ ሳውዲ አረቢያ 6 ወር 7 ወር ሬሳዋ ሊቆይ ይችላል አሉ። አስባችሁታል? እንኳን 6 ወር 7 ወር አይደለም አንድ ቀን ቤተሰብ ምን እንደሚፈጠር አስባችኋል? እዛ ጋር እናቷ ምን እንደምትሆን አስባችኋል? አባቷ፣ ወንድሟ፣ ጎረቤት ምን እንደሚሆን አስባችሁ ታውቃላችሁ? ሁለተኛ ደግሞ ኮሜንተሮች፣ የተረገማችሁ ኮሜንተሮች አንድ ጥሩ ነገር ብትጽፉ ነገ ጧት አንዷም እኮ ተነስታ ራሷ ልትሰቅል እኮ ነው። ነገ ጧት አንዷ ተነስታ እኮ ይሄን ክሎሮክስ ልትጠጣ ነው እንዴ! ክሎሮክስ እውነቴን ነው የምላችሁ። እኔ እጄን እንዴት እንዳረገኝ ላሳያችሁ። የሚታያችሁ ተሆነ እጄን እውት እጄን እንዴት እንዳደረገኝ አይደለም እዚህ ጉሮሯችን ላይ ይሄ ለስላሳው ጉሮሯችን እንግዲህ ይሄ ጉሮሯችን ምን ያህል ለስላሳ እንደሆነ ታውቃላችሁ አይደለም? በረኪናን ያክል ጠጥተ ነው እዚህ ጋር እኔ ክሎሮክሱን ውሃ ጨምሬበት ነው እጄን እንደዚህ ያደረገኝ። እንዴት ነው አንድ ሰው ምንም ነገር ሳያስብ ምንም ነገር ሳይሆን ክሎሮክስ የሚጠጣው? ወንድ ልጅ አብሮሽ አልተወለደ አይደለም? ወንድ እናትሽን ጥለሻ መተሽ የለም እንዴ? አባትሽን ጥለሹ መተሽ የለም እንዴ? ወንድምሽን ጥለሹ መተሽ የለም እንዴ? አንድ ተራ ወንድ ከቤተሰብ ይበልጣል እንዴ? አፈቀርሽው እንጂ ምን አልወለድሽው፣ አልተወለደሽ። ወንድምሽ አይደለም እናትሽን ጥለሻት መተሻል። 9 ወር በጋ አርግዛ ወልዲያ አሳድጋ አስተምራ እዝላ ደረሰች። እናትሽን ጥለሻት መተሻል እኮ። እንኳን አይደለም ወንድ ልጅ ታፈቅሪያለሽ። ነገ ጧት አንዱን ብታለቅሽ ብትጎጂ ወይ 2 ወር ወይ 3 ወር ነው ካላስ። ወንዱም እንደዛው። አንድ ሰው እኮ ነገ ጧት ያፈቅራል። ነገ ጧት እኮ ይወዳል። ባላሰብሽው ሰዓት አንድ ቀን መጥቶ አንዱ ህይወትሽ ውስጥ ይገባል። እንዲያውም ከመጀመሪያው የበለጥ ሁለተኛው ልታፈቅሪው ሊያፈቅርሽ ይችላል፣ ሊያከብርሽ ይችላል። ያኮ ስለማይወድሽ ስለማያፈቅርሽ ስለማያከብርሽ ነው አጥሎሽ ሄደው። የማይወድሽን የማያከብርሽን ለሱ እንዴት ነው ክሎሮክስ አንድ ሰው የሚጠጣው? ለሱ ለምንድን ነው ተሰቅላችሁ የምትሞቱት? ለምን? የሚያፈቅርሽ ቢሆን እኮ ለአንድ ቀን እንኳን መጥፎ ቃላት ሊናገርሽ እኮ አይፈልግም። ስለማይፈልግሽ እኮ ነው ረግጦሽ የሚሄደው። ስለማትፈልግህ እኮ ነው ረግጣህ የምትሄደው። ካላስ እንዴ አንዱ ቤት አንዱ ይመጣል። በዚች ምድር ሴት ሞልቷል፣ ወንድ ሞልቷል። ተስማምታችሁ የምትኖሩበት ተፈቃቅራችሁ የምትኖሩበት ሌላ እኮ እድል አለ። አሁን እኮ እኔ ሳስበው አንድ ወንድ ብቻ ነው የምታፈቅረው፣ ከዛ በኋላ አታፈቅሪም እንዴት ተባለ እኮ ነው ሴቶቹ የምትሞቱት። ወንዶቹም እንደዛው። ወንዶቹም አንድ ሴት ብቻ ናት እንዴ በምድር ላይ ያለችው? አንድ ሴት ብቻ ናት እንዴ የምታፈቅረው? ታፈቅራለህ እኮ ነገ ወይም ማፍቀራ ትመጣ ይሆናል። አታውቅም። ምንም የሚታወቀው ነገር የለም። እየተነሳችሁ ራሳችሁን እያጠፋችሁ ቤተሰብን አታሰቃዩ። ቢያንስ ለራሳችሁ መኖር ለራሳችሁ የማታስፈልጉት ሆነ ለቤተሰብ ታስፈልጋላችሁ። እናት አለ፣ አባት አለ፣ እህት አለ፣ ወንድም አለ፣ ቤተሰብ አለ። እነሱን አታሰቃዩ።
ቢያንስ መሞት ተፈለጋችሁ ኢትዮጵያ ገብታችሁ ሙቱ፣ እዛው ቤተሰቦቻችሁ ጋር ሙቱ። እዚህ ሰው ሀገር ላይ እየሞታችሁ አታስቸግሩ። ዛሬ ካሜራው እየተንቀጠቀጠ ነው። ትንሽ ተቆየ ይወርቃል። እየሞታችሁ እኛ ራሱ እኮ በለቅሶ በቃ እኔማ አይኔ ፈነዳ እኮ እናንተ። ከትንሽ ጊዜ በኋላ አይኔ ሊጠፋ ነው። እኔ አይኖች ትልልቅ ነበሩ አነሱ ከላስ እኔ በለቅሶ ማለት ነው። እኛንም እያስለቀሳችሁ ቤተሰብም እያስለቀሳችሁ እንኳን የተወለዳችሁ እኛ እኮ ማናቃችሁ አልቅሰን ልንሞት እኮ ነው። አረ በፈጣሪ ራሳችሁን ጠብቁ፣ ራሳችሁን ሁኑ። ምንም ነገር በቃ በቲክቶክ በምን አውርቶች ፍቅር ታስያዘች በኋላ ለሚሄዱ እንዲያታፍቅሪ። መጀመሪያ አንድን ሰው ስትወዱ ይሄ ሰውዬ ተኋላው ምን አለው? ይሄ ሰውዬ ሚስት አለው፣ ልጅ አለው፣ ጓደኛ አለው እንዴት ነው ብላችሁ መጀመሪያ አወቁ። መጥቶ ስለማለላችሁ ብቻ ያንን ሰው አትመኑ። እሱ እኮ እናንተን እየተጠቀመባችሁ ይሆናል። እናንተን የጊዜ ማሳለፊያ እየፈለጋችሁ ሊሆን ይችላል። ለጊዜ ማሳለፊያም ከሆነ ተተስማማችሁ ኦኬ፣ ምንም ማድረግ አይቻልም። ግን እየሄዳችሁ አፈቅርሻለሁ ይልሻል፣ አፈቅርሃለሁ ትይዋለሽ፣ መጨረሻ ላይ አልፈልግሽም ይልሻል። ወይ ጓደኛሽን ይይዛል ወይም ደግሞ ሌላ ጓደኛ ትኖረዋለች። በዛ መሀል አንቺ ራስሽን ትሰቅልያለሽ፣ እሱ ህይወቱን ይቀጥላል። ለምንድን ነው ራሳችሁን የምትሰቅሉት? ለምን? ሌላ ወንድ እኮ አለ፣ ሌላ እድል አለ እኮ፣ ሌላ እድል አለ፣ ሌላ እድል አለሽ። ሌላ ወንድ ማፍቀር ትችያለሽ። ሁለተኛ ደግሞ የእውነት እሱን የምታፈቅሪው ብትሆኒ አትሞችም። ለሱ ደስታ ስትይ ትኖሪያለሽ፣ ለሱ ፍቅር ስትይ ትኖሪ ነበረ። ግን አንቺ አታፈቅሪውም፣ የውሸት ፍቅር። የእውነት ብታፈቅሪው ኑሮ ራሳችሁን ሰቅላችሁ አትሞቱ። እናንተ ሞታችኋል፣ አትሰሙም። አሁን ላላችሁት እንሞታለን ብላችሁ ኮሜንት ለምትኮምቱት የእውነት እናንተ አፍቅራችሁ አይደለም፣ እናንተ የውሸት ፍቅር ነው።